በጉባኤው ላይ የከተማዋ ምክር ቤት ዋና አፈ ጉባኤ ወይዘሮ መዘገበች በራታ እንደገለጹት የምክር ቤቱ ቋሚ ኮሚቴዎች ከአስፈጻሚ መስሪያ ቤቶች ጋር በመተባበር የከተማውን መሰረተ ልማትና መልካም አስተዳደር ጥያቄዎችን ለመመለስ አበክረው እየሰሩ ነው። በተለይም የቀበሌያት ምክር ቤቶችን ለማጠናከር ከተማዋን ከዕዳና ካላስፈላጊ ወጪ ነጻ ለማድረግ እንዲሁም ሕግና ፍትህ ስርዓትን በማዘመን ወንጀልና ብልሹ አሰራሮችን ለመከላከል በጋራ እየሰሩ እንደከረሙም ገልጸዋል። ትንሽ ከተማ ወጣ የሚል ቦታዎች አሉ። እነሱ ጋር ውሃ ተደራሽነት እንዲኖር ጠቋሚ እቅድ ከምክር ቤት እንዲበረታታ እንዲሰራ ተብሎ የተነሳበት ሁኔታ አለ። ሌላው በግብርና ዘርፍ ምርጥ ዘር አቅርቦት ጋር መማር ማስተማር ሂደት ላይ የተለያዩ ግብአቶች ላይ ለተማሪ የሚያስፈልገው ቁሳቁሶች ሁሉ የሚታዩ ክፍተቶችን ለማሟላት በደንብ ትኩረት ተሰጥቶ ከምክር ቤት እየተሰራ ነው ያለው። ደግሞ በዚህ ልክ ነው ትምህርት ቤትም ይዞ መስራት አለበት ተብሎ በምክር ቤትም ያጸደቀ ምክር ቤቱም ቋሚ ኮሚቴውም አባሉም አቅጣጫ ያስቀምጠው። ስለዚህ ህዝብም የራሱ የሆነ ባለድርሻዎች የራሷቸው የሆነ ሁሉም አንድ ላይ ሆኖ መስራት ያለበት ጉዳይ ነው። የከተማዋ አስተዳደር ባቀረበው ሪፖርት መሰረት ከማዘጋጃው ቤታዊ አገልግሎትና ከመደበኛ ግብር የሚሰበሰብ ገቢን ከፍ ለማድረግ የከተማዋን ፕላን ለማዘመንና የነዋሪዎችን ይዞታ በካዳስተር ስርዓት ለማስገባት በእቅድ እየተሰራም ይገኛል። በሌላ በኩል የከተማዋ አስተዳደር ለመጪው የትምህርት ዘመን ትምህርት ቤቶች ምቹና ሳቢ እንዲሆኑ ቅጥር ግቢዎችን ከማሳጠር ከማስዋብና ጥገና የሚፈልጉ ወንበሮችንና ሌሎች መማሪያ ቁሳቁሶችን የማስተካከል ስራዎችን ከወዲሁ መጀመሩን ገልጿል። በተማሪ ውጤት ላይ ዘንድሮ 6ኛና 8ኛ ክፍል የተሻለ ውጤት ማምጣት ተችሏል። ይሄንን በተወሰነ ደረጃ አጠናክረን የመቀጠልና ቀጣይ የምንጠብቀው የ12ኛ ክፍል ውጤትም የዚሁ መሻሻል አካል ስለሚሆን ይሄንን የተሻለ እንቅስቃሴ አድርገን በሚቀጥለው ዓመት ደግሞ ዘንድሮ እንደ መነሻ የታየውን ውጤት መሻሻል በቀጣይ የበለጠ ደግሞ አጠናክረን የተሻለ ውጤት ለማምጣት የፖለቲካ ትርጉም ጭምር የሚሰጥበት ሁኔታ ይፈጠራል። ከዛ ውጭ የግብርና ስራ፣ የሰርቪስ ሴክተሮችን በአጠቃላይ አገልግሎት የሚሰጡ እንደነ ትራንስፖርት፣ እነ ሲቪል ሰርቪስ፣ ሌሎች በማህበራዊ ዘርፍ ላይ ያሉ ሴቶችና ማህበራዊ ጉዳይ፣ ባህልና ወጣቶች ጋር ተያይዞ ስፖርት ዘርፍ ላይ ያሉ ጉዳዮችን በአግባቡ ይዘን በበጀት ዓመቱ ውጤት ለማምጣት ከፍተኛ ትግል ይደረጋል። በተጨማሪም በከተማው ዙሪያ የሚገኙ የእርሻ መሬቶችን በአግባቡ ለመጠቀም የግብርና ግብዓቶችን ለማመቻቸት እንዲሁም ሌሎች በጅምር የቆሙና ስራ ላይ ያሉ ልማቶችን ለማስቀጠል ከምክር ቤቱ በተቀመጠው አቅጣጫ መሰረት እንደሚሰሩ የመስሪያ ቤቶች ስራ ኃላፊዎች ተናግረዋል። ከተማ ግብርና የተሰጡ ቦታዎች አሉ፣ በፕላን ላይ ያሉ ቦታዎች አሉ። ሰብሰብ ተደርጎ እነዚያን በማህበር አደራጅቶ ወደ አንድ አቅጣጫ አስገብተው በዛ ላይ ውጤታማ እንዲሆኑ ለከተማ ደግሞ የከተማ ህዝብ ይፈልጋል፣ ፍላጎት አለ። ያንን የወተት ፍላጎትን፣ የእንቁላል ፍላጎትን፣ የስጋ ፍላጎትን፣ የእህል ፍላጎትን ለማርካት በተደራጀ ሁኔታ መሰራት ስላለበት በዚህ ላይ በርካታ ስራዎች እየተሰሩ ናቸው። አሁን እንደምታዩት እዚህ ያለው መሰብሰቢያ አዳራሽ፣ የህዝብ ፋርማሲ፣ የመብራት አገልግሎት፣ እነዚህ መንገድ ዳር መብራት ውስጥ ለውስጥ በቁጥር ከ17 ኪሎ ሜትር በላይ መብራት ተዘርግቷል። በዚህ ማስፋፊያ ኤሪያዎችን ጭምር 5 በላይ ትራንስፈርመር ግዢ ተፈጽሟል። በ2018 ዓመተ ምህረት በርካታ ልማት ስራዎች ተሰርቷል። ይሄን በማየት ነው ባይዞ ማህበረሰባችን ሳያስቸግር ግብር የሚሰጠው ከኛ የሚጠብቁት ነገር አለ። ነገ ከፍ ያለው ፕሮጀክት እንደ ከተማ የያዝነው አለ። ካፒታል ላይ ከፍ ያለ በጀት ይዘን እየሰራን ያለነው ስራዎች አሉ። እነዚህ ስራዎችን ደግሞ ፈጽመን ስላሳየ ነው ማህበረሰቡ ብዙ ሳያስቸግር ግብር እየከፈለ ነው። ሙሉ በሙሉ ከከተማችን እንዲወጣና ሰዎቹ ደግሞ ከዕዳ ነፃ እንዲሆን ለማድረግ የተያዘው እቅዱ በጣም እጅግ በጣም ጥሩ ሁኔታ ላይ ነው ያለው። ሌላው ደግሞ ምንድነው የዕዳ አመላለስ ኮሚቴዎች አሉ። የጉኖ ከተማ ካንቴባ፣ ምክትል ካንቴባ ሰብሳቢነትና የምክር ቤቱ በኩል በመልሰው ዕዳውን በአግባብ እንዲመለስ ብዙ ሁኔታ ጥረት እያደረገንን ቀጣይም በትኩረት አቅጣጫ ይሄን ዕዳው እንዲመለስ የምናደርግበት አቅጣጫ ስላለ ይሄን ለ2019 በጀት ላይ
ሙሉ በሙሉ እዳውን እንዲመለስ እናደርጋለን። ከዚህ ጋር ተያይዞ የጤና ጣቢያውን ወደ ሆስፒታል ደረጃ ለማሳደግ የእግር ኳስና ሌሎች ስፖርታዊ እንቅስቃሴዎችን ለማጠናከር እንዲሁም የፍትህ ጽህፈት ቤት፣ የፍርድ ቤትና የፖሊስ ጽህፈት ቤት ስራዎችን ፍትሐዊ በማድረግ የዜጎችን ሰብአዊ መብትና ግዴታ እውን ለማድረግ በትኩረት እንደሚሰራ በሪፖርቱ የተመላከተ ሲሆን የምክር ቤቱ አባላትና የስራ ኃላፊዎች በግንባታ ላይ ያለውን አዲሱን የከተማውን አስተዳደር ህንፃ ግንባታ ሂደት ጎብኝተዋል።